በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱስ መስቀሉ ወዳጆች፣ በወደደና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ልዑል እግዚአብሔር ይችን ዕለትና ይችን ሰዓት ባርኮ ቀድሶ በሰላም በጤና ለዚህች ለተቀደሰች ቀን የጌታችን የመድኃኒታችን ኢየሱስ ክርስቶስ በዓለ ስቅለቱ ለምታሰብበት ዕለት ጥቅምት 27 ቀን በሰላም በጤና ደረሰን አደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጥቅምት 27 ቀን በዚህች ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ የስቅለቱ መታሰቢያ ዕለት ነው። መድኃኒታችን ለስም አጠራሩ ክብር ይግባውና በቸርነቱ ስለ ሁላችን ድኅነት ሲል ራሱን ወዶ ፈቅዶ ለሞት አሳልፎ በመስጠት ፍጹም ፍቅሩን አሳይቶናል። በቅዱስ ወንጌል እርሱም መድኃኒታችን ከዚህ የሚበልጥ ፍቅር የለም ብሎ ነግሮናልና ራስን ነፍስን ስለ ጠላት ነፍስ አሳልፎ ከመስጠት በላይ ምን ድንቅ ነገር ምን አይነት ፍቅር አለና። ከሁሉም አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሃይማኖትን መመስከር እንደሚገባ ከመዝን አምን ዘአልቦቱ በሰማያት ወአብ በዲበ ምድር፣ በሰማይ ያለ እናት ከአብ መወለዱን በምድርም ያለ አባት ከድንግል ማርያም መወለዱን እናምናለን። ይህንንም አባቶቻችን ሊቃውንት ቤተ ክርስቲያን ቅድመ ዓለም ከእግዚአብሔር አብ ያለ እናት አካል ዘም አካል እምዛ አካል ባህሪ እንዘም ባህሪ የተወለደ ተቀዳሚ ተከታይ የሌለው አካላዊ ቃል ድኅረ ዓለም ከእመቤታችን ከቅድስት ድንግል ማርያም ያለ አባት መለወጥ ሳያገኛት ዘር ምክንያት ሳይሆን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ ወልደ እግዚአብሔር በመለኮቱ ወልደ ማርያም በትብስቱ ብለው አምልተው እርሱ በተዋህዶ ሰው የሆነ አምላክ መሆኑን ሊቃውንት ቤተ ክርስቲያን አስተምረውናል፣ ነግረውናል። ቸሩ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የአስቆሮቱ ይሁዳ ሊያስይዘው የሊቃነ ካህናቱን አገልጋዮቹን እየመራ አመጣቸው። እነርሱንም ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉት። እኔ ነኝ ቢላቸው የቸሩን አምላካችንን ድምፅ ሰምቶ አይደለም መቆም በሕይወት መጽናት የሚቻለው የለምና ወደ ኋላቸው ተንፈጥረው ወደቁ ይላል። በኋላ ግን እኔ ነኝ ብሎ በፈቃዱ ይሁዳ ስሞ አሳልፎ ሰጧቸዋል። ከያዙት በኋላ እያዳፉና እየጎተቱ በሰንሰለት አስረው ወደ ቀያፋና ሐና ግቢ ወስደውታል። እስከ 3 ሰዓትም አላሳረፉትም። ሲያሰቃዩት ሲገርፉት አድረዋል። በራሱም ላይ 73 ስቁረት ያለው ወደ 300 ሾህ የያዘ የሾህ አክሊል ጎንጉነው ቢያደርጉበት የራስ ቅሉን ቀዶ ገብቶ እስከ ልቡ ዘርቋል። እያፌዙ እርኩስ ምራቃቸውን ይተፉበትና በዘንግም ደጋግመው ይመቱት ነበር። እየተፈራረቁ ያለምንም ርኅራኄ ቸሩ አምላክ ሥጋው እየተቆረጠ እስኪወድቅ ድረስ 6666 ጽኑ ግርፋትን ገርፈውታል። የገረፉበትም ጅራፍ በላዩ ላይ ሥጋን እየጎመደ የሚጥል ሕማሙ አንጀትን ሰርስሮ የሚገባ በስለት የተያያዘበት ነበር። በኋላም አላሳረፉትም። እንዲህ አድርገውትም በሊጦስጥራ አደባባይ ያንን እርጥብ መስቀል አሸክመው ወደ ቀራንዮ ወስደውታል። እርሱ ግን ይህንን ሁሉ ግፍ
ሲያደርሱበት አንድም አልተናገረም ነበር። በቀራንዮም በ5 ጽንቁማት ሳዶር፣ አላዶር፣ ዳናንት፣ አዴራና ሮዳስ በተባሉ ችንካሮች ቸንክረው እርቃኑን ሰቀሉት። በዚህች ቀን ድንግል ማርያም ልቧ በሐዘን ተሰበረ። መጽናናትንም አልፈለገችም ነበር። ወዳጁ ቅዱስ ዮሐንስም ፍጹም ለቅሶን አለቀሰ። እናት ሆነው ዘንድ በእግረ መስቀሉ አድራን ተቀበለ። ቅዱሳት አንስት በፍጹም ሐዘንና ዋይታ ዋሉ። በስልጣኑም ቅድስት ነፍሱን ከቅድስት ሥጋው በ9 ሰዓት ለየ። 7 ድንቅ የሆኑ ታምራትንም አድርጎ አምላክ መሆኑን ገለጠ። ይህ ጽኑ የሆነ ለሰማይ ለምድር የከበደ ነገር ሲከሰት ፀሐይ አምላኬን እርቃኑን እንዴት አየዋለሁ ብላ ጨለመች። ጨረቃም ደም ሆነች። ከዋክብት ረገፉ። ንዑዳን ክቡራን ንጹሐን መላእክትም ትዕግስቱን እያደነቁ በጽኑ ሐዘንና መደነቅ ከቅዱስ ዕፀ መስቀሉ ፊት እንደ ሻሽ ተነጠፉ። 11 ሰዓት በሆነ ጊዜ ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር ቅድስት ሥጋውን ከመስቀሉ አውርደው በክብር ገንዘው በአዲስ መቃብር ቀበሩት። በሦስተኛው ቀን እንደተናገረው ተነሳ። በዛሬዋ ቀን ቤተ ክርስቲያን የመድኃኔ ዓለምን የስቅለት በዓል በደማቅ ሁኔታ ታከብራለች። ይህ ዕለትም የለውጥ በዓል ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው ሥጋውን የቆረሰው መጋቢት 27 ቀን ነውና ይህ በዓል ግን በአብይ ጾም ስለሚውል አብይ ጾም ላይ ሐዘን እንጂ ደስታ ስለሌለ በዓል ማክበር ስለማይፈቀድ ወደ ጥቅምት 27 ቀን ተዛውሮ ደስ ብሎን እንድናከብረው ቤተ ክርስቲያናችን ሥርዓት ሰርታለች። ከጌታችን ከኢየሱስ ክርስቶስ የስቅለት መታሰቢያ ጋርም ቤተ ክርስቲያናችን በ15ኛው መቶ ክፍለ ዘመን የነበሩትን አቡነ መባጽዮንን ታስባለች። በዚህ ዕለት የጻድቁ አቡነ መባጽዮን መታሰቢያ በዓል በየዓመቱ ጥቅምት 27 ቀን ከመድኃኔ ዓለም ከኢየሱስ ክርስቶስ የስቅለት በዓል ጋር ይከበራል። አባታችን አባ መባጽዮን ለነፍሳቸው ድህነት ዋጋ ያገኙ ቅዱሳን ብዙ ቢሆኑም ከነዚህም መካከል ድህነትን በጾም ያገኙአሉ፣ በትምህርትም ያገኙአሉ፣ በድካም ያገኙአሉ፣ በጸሎት በመትጋት ያገኙአሉ። አባታችን አባ መባጽዮን ግን እኔ ጌታዬን የኢየሱስ ክርስቶስን የሞቱን መታሰቢያ ማድረግ ይገባኛል በማለት በዚህም ፊቱን አየዋለሁ፣ እርሱ ጌታ ለደቀ መዛሙርቱ የትንሣኤን መታሰቢያ ብታደርጉ የሞቴን መታሰቢያ አድርጉ ብሏልና በማለት ፍላጎቱን በምንኩስና በመኖር ፈጣሪውን ማገልገል እንደሚገባው ፍላጎቱን ለወላጆቹ ገለጸላቸው። በዚህም ጊዜ አባትና እናቱን ፈጣሪን ለማገልገል ሕሊና ካሰበ እሺ ደስተኛ ነን ብለው ፈቀዱለት። ከዚያም አባታችን መባጽዮን ዳሞት አባ ገብረ ክርስቶስ ወደሚባል መነኩሴ በመሄድ የምንኩስናን ማዕረግ ተቀበሉ። አባታችን መባጽዮን አባ ገብረ ክርስቶስ ጋር በመቀመጥ ሥርዓተ ምንኩስናን ካጠኑ በኋላ ከአባ ገብርኤል ዘንድ ሂደው የቅስናን ማዕረግ ተቀበሉ። ከዚያም በኋላ በአበው ሕግ ምንኩስና ተወስነው በባታቸው ሆነው ጌታዬ ኢየሱስ ክርስቶስ ሆይ የዕለተ ዓርቡን መከራህን አሳየኝ፣ ስለ ራሴ ፈጽሞ አለቅስ ዘንድ ብለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በጸሎት ጠየቁ። መከራ መስቀሉን ለማየት ትፈቅዳለህን ብሎ ጠየቃቸው። ጻድቁ አባታችን መባጽዮንም አዎ አይ ዘንድ ወዳለው ሲሉ ለጌታቸው ለኢየሱስ ክርስቶስ መለሱለት። ያን ጊዜ ጌታችን ኢየሱስ ክርስቶስ መስቀል ተተከለ። በመስቀሉ
ላይም እጆቹና እግሮቹ ተቸንክረው ተዘርግተው ታዩት። በራሱ ላይም የሾህ አክሊል ደፍቶ ታያቸው። እንዲህ ሆኖ በሮማ አደባባይ ለቅዱስ ጴጥሮስ እንደታየው ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባ መባጽዮንም ታያቸው። ከዚያም በኋላ አባ መባጽዮን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙን፣ መከራውን፣ ግርፋቱን፣ እስራቱን በጠቅላላም 13ቱን ሕማማተ መስቀል በማሰብ ጀርባቸውን ባለንጋ ይገርፉ፣ ራሳቸውን በዘንግ ይመቱት ነበር። የጌታችንን መከራ መስቀል እያሰቡ ዓይኖቻቸው እስከሚጠፉ ድረስ ያለቅሱ ነበር። ጌታችን ግንደ መስቀሉን የመስቀሉን ግንድ እንደተሸከመ በማሰብ ትልቅ ድንጋይ ተሸክመው ይሰግዱ ነበር። መራራ ሐሞትን መጠጣቱን በማሰብ ዓርብ አባታችን አባ መባጽዮን ኮሶ ይጠጡ ነበር። የጌታ ደቀ መዝሙር ዮሐንስ ወንጌላዊ ጌታ በተሰቀለበት ጊዜ አብሮ ስለነበር ዓይን ባይን ስለተመለከተው የጌታችን ኢየሱስ ክርስቶስ መከራ መስቀል እያሰበ 70 ዘመን ፊቱ በሐዘን ቋጥሮ እንደኖረ ሁሉ ጻድቁ አባታችን አባ መባጽዮንም እንደ ዮሐንስ ወንጌላዊ የጌታችንን መከራ መስቀል እያሰቡ ከዓለም ተድላና ደስታ ተለይተው በትምህርት፣ በትሩፋት፣ በገድል ጸንተው ኑረዋል። ጻድቁ አባታችን አባ መባጽዮን በሕይወተ ሥጋ ዘመናቸው የጣመ እንዳልተመገቡ፣ በፈረስ በበቅሎ እንዳልሄዱ፣ አልጋ ላይ እንዳልተኙ ገድላቸው ያስረዳል። የክርስትናን ትምህርት ለጋፋት ሰዎች እንዲስፋፋ ያደረጉትም አባታችን አባ መባጽዮን እንደሆኑ ይነገራል። የጌታችንን ሕማማተ መስቀል እያሰቡ ዘወትር ስለሚያነቡ ዓይኖቻቸው ጠፍተው ነበር። ነገር ግን እመቤታችን ቅድስት ድንግል ማርያም ወደ እኚህ ጻድቅ አባት ባት የብርሃን ጽዋ ይዛ መጣ ዓይኖቻቸውን ቀብታ አድናቸዋለች። ከዚህም የተነሳ በትረ ማርያም እየተባሉ ይጠሩ እንደነበርም ገድላቸው ይነገራል። የጻድቁ አቡነ መባጽዮን መታሰቢያ በዓል በየዓመቱ በዚች ቀን ጥቅምት 27 ቀን ከመድኃኔ ዓለም ከኢየሱስ ክርስቶስ የስቅለት በዓል ጋር ይከበራልና ጥቅምት 27 ቀን ለወዳጆቹ እውነተኛውን ዋጋ የሚከፍል መድኃኔ ዓለም ኢየሱስ ክርስቶስ ለአባታችን ለጻድቁ አባ መባጽዮን ብዙ ቃል ኪዳን የገባበት ቀን ነው። በዚህም መሰረት ጥቅምት 27 ቀን ለአባታችን ለአቡነ መባጽዮን ቃል ኪዳን የገባበት ቀን በመሆኑ በየዓመቱ በዚህች ቀን ጥቅምት 27 ቀን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዝክረ ጥንተ ስቅለቱ ጋር ይከበራል። የአባታችን የአባ መባጽዮን ረድኤታቸው፣ በረከታቸው፣ አማላጅነታቸው የመድኃኔ ዓለም ኢየሱስ ክርስቶስ ከባለ ስቅለቱ በረከትን ያድለን ዘንድ ቅዱስ ፈቃድ ይሆንልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለእግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለእሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።